ለምንድነው መሐመድ ሲጠየቅ የማትወዱት? ማለት መልሽልኝ። አንቺ ያመንሽበት ለምሳሌ ሱራ 665 ላይ አንተ ምን ላይ ቆመህ እኛን መጠየቀን እንደዚህ ምን አልሽኝ? እኛ እኮ ስህተት ነው ለእኛ ጥያቄ መልስ የለሽም ነው ማለት። እናንተስ ምትይን እኛ ባይኖረን እናንተ ትክክል ትሆናላችሁ ማለት መሐመድን ትክክል ያደርገዋል። አሁን ለምሳሌ ደምሳሽን ቆይ አዳምጪኝ አይደለም ነቢ ደምሳሽን የምታመጣው አንተ ምን ላይ ቆመህ ነው? አንተ አንድ ማስረጃ ስላለኝ ላከኝ ያለው ኢየሱስ ስለሆነ ሁሉም ላከኝ ያለው ኢየሱስ ስለሆነ ሰላም ለእናንተ ወንድሞች። እኔ ይቅርታ አድርጉልኝ ማለት ነው። ከዚህ በኋላ አረብሻችሁም በሀያት ጉዳይ ማለት ነው። አንደኛም በጣም በተደጋጋሚ ከኔ ጋር እንደዚህ እየተገናኘን ነው ማለት ከእናንተ ጋር ስታወራ ሰማለሁ። በአጋጣሚ እንግዲህ እኛ የተባልነው ወንጌልን ለዓለም ተናገሩ ይሰማል አይደል? ኦኬ ወንጌልን ለዓለም ተናገሩ ይህንን ቃል ስበኩ ነው የተባልነው እና በተደጋጋሚ ሰምታለች። የሞተላትን ለዓለም ሁሉ ቤዛ ሆኖ ራሱን አሳልፎ የሰጠው ይህን የምስራች አልቀበልም ብላ ክፋፍታ መስማት እና መቀበል አእምሮዋን መጠየቅ ካላስጀመረች እኛ በመጨቃጨቅ ጥያቄውን ደጋግመን በመጠየቅ ላይ በተለያየ መንገድ አርጊመንት በማቅረብ እሷን የማስገደድ እንትን ውስጥ አንገባም። ምክንያቱም አእምሮዋ የእሷ ስለሆነ ያመነ የተባለው ለዚህ ነው። እናንተ ትናገራላችሁ ለፍጥረት ሁሉ ወንጌልን ሰብካላችሁ ያመነ የተጠመቀ ይድናል የተባለው እና አስገድደን የምናስቀብላት እውነት እና ሃይማኖት የለንም እና በተደጋጋሚ ብዙ ኢነርጂ ስታውጡ ስለማያችሁ ከታላቅ ትትና ጋር I don't think she deserves that much ማለት ነው። በቃ ጌታዋን አትፈልገው ይሻላታል፣ በጨለማ መኖር ይሻላታል፣ ሳይቀጣጠል አንዱ ግሩዛ አንዱ ግሩዚ ወንበሩ ላይ እስክሪብቶ የሆነ ቦታ ምናምን የሆነ ተገጣጥሟል ሲባል አይ ተገጣጥሞ አይደለም ወይስ አልተገጣጠመም ሁለቱንም መመለስ አልችልም። እግር አለው እግር አለው ሁለት ነው አንድ አላቅም ፍሪዝ አለው ምናምን እንደዚህ ጨለማ የሆነ ፍጹም የአንድ የፍጡሩን እንኳን የሚያክል ምንም ነገር የሌለው ዲስሪስፔክትፉል እኔን እያስወረድኩሽ እና የማትፈልጊውን እውነትና ብርሃን አስገድደን ልንግትሽ አንችልም እና በጣም ከይቅርታ ጋር ካልፈለግሽው ይሄንን እውነት ስለማናስገድሽ አትድከሚ። ግድ የለም አምላካችን ሳኦልን ሲጠራው የተናገረው ቃል አለ። ክርስቶስ በደማስቆ ተራራ ላይ የመውጊያውን ያንን ብረት ብትከፋበት ወይም ብትጠነክር በአንተ ይብሳል ነው ያለው እና ገፍተሽው የሄድሽው አምላክ በመጨረሻ ሲፈርድብሽ እናያለን። እንዳይፈርድብሽ እንጸልያለን። ከዛ ውጭ ግን ይህን ያህል የምንለማመጠው እንትን የለንም። በቃ አንቺም እኛም አንድ ነፍስ ነው ያለን። ራስሽን አድኝ፣ ራስሽን አድኝ፣ ነፃ አውጪ። አይ ኖ የሆነ የፋይናንሻል ኢሹ ሊኖርብሽ ይችላል፣ ፋሚሊ ኢሹ ሊኖርብሽ ይችላል፣ በነፍስሽ ላይ አስፈራሩሽ ይችላሉ። እንዲህ አይነት ነገሮችን ፈርተሽ የሞተልሽን ጌታ እና ዋጋ የተከፈለልሽን ይህንን እውነት አልቀበልም ብለሽ በማይሆኑ ጥያቄዎች ከመሐመድ በፊት ምን አለሽ ስትባይ ቁርአን ነው ብለሽ ከመሐመድ በኋላ ያውም በመሐመድ ጊዜ እንኳን ያልተጠረዘ መጽሐፍን ወርዶ ያላለቀ መጽሐፍን ትጠቅሻለሽ። ከመሐመድ በፊት ለሚለው ጥያቄ አንዴ አይደለም የተጠየቅሽው 20-30 ጊዜ። ይሄ እውነትን አልቀበልም ብሎ መደንቆር ነው እና በጣም እያዘን ለኔ ለአንቺ የተደረገልሽ ብዙ ስለሆነ ከዚህ በላይ ቢደረግልሽም ስለማትሰሚ ካልሰማሽ ደግሞ ስለማናስገድሽ እኛ ጋር እንደዚህ ስለሌለ እንደናንተ መጋዝ ይዞ ምናምን የለም ስለሌለ በቃ ውረጅና ጊዜያችንን የወንድሞቻችንን ጨጓራ እንፈልገዋለን። ሌሎቹ ደግሞ የእግዚአብሔርን ቃል ይስሙ። ወንጌልን ስበኩን የተባልነው እንሰብካለን። የሚቀበል የሚያምን ቢኖር እና ጥያቄ ጠይቀው በፍቅርና በትህትና የሚመልስልን ካለ እናደርሳለን። ይቀበላሉ፣ ወደዚህ ብርሃን ይመጣል። ካልሆነ ግን ግድ የለም የፍርድ ወንበር ፊት እንገናኛለን ለማለት ነው። በጣም ይቅርታ ቆስጣና ቃልዬ። ኤፍኛ ሀቢብም ሰላም አላልኳቸውም። ይሆኒ
ግን ትንሽ የበዛ ስለመሰለኝ ነው። በጣም ስለበዛ ነው። ላይክ እኔ እሷም ያላት አንድ ነፍስ ነው። ያ ጎ ሄድሽ አም ሶሪ እንደርሱ ነው እኔም እየተሰማኝ ያለው ቢኮዝ ብዙ ታለና ዝገት ሆነ። አትሊስት እንጃ ብዙ መጽሐፋት አሉ። ከ40 በላይ ሰዎች ነው የጻፉት። እነዛ ከ40 በላይ በተለያየ ክፍለ ዘመን ይኖሩ ናቸው። አስቀድሞ ኢሳያስ በትንቢቱ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ድንቅ ኃያል አምላክ የሰላም አለቃ ተብሎ የተነገረለት አምላክነቱ አስቀድሞ የተነገረለት እንደተነገረለት እንደተወለደ የሚታመን መጽሐፍ ነው ያለን። እሷ ግን አሁንም ቢሆን በዚህ በመጣችው ራሱ አንድ ማስረጃ ማምጣት ትችላለች ወይ? እኛ ከቀደምት መጽሐፍ ስንል ስለ ኢየሱስ ስለ አጠቃላይ ነገር አስቀድሞ የተነገረ መጽሐፍ አለን። አስቀድሞ የተነገሩ መጽሐፎች አሉ። ኢሳያስ በትንቢቱ አስቀድሞ የተናገረው ያ ነገር ተፈጽሟል። ከ40 በላይ ሰዎች አይ መሐመድም እንደዚህ አይነት ነገር አለኝ ብለው ደግሞ ክሌም አድርገዋል። 61 ቁጥር 5 ክፈትላት ነግቢና አሳይኝ ጌቱ ጋር እንዳለ ተበርዘዋል የምትይኝ ከሆነ ያው ከደምሳሽ ጋር እንመድበዋለን። ደምሳሽም ተበርዘዋል እያለ ስለሆነ ማለት አስገባትና ቆስጤ ክፈትላት 61 5 ሱራ 61 ቁጥር 6 ላይ ላይ መጽሐፉ ካለሽ እሱን ከፍተሽ አሳይኝ፣ እንቀበላለን። መሐመድን ይኸው ልንቀበል ዝግጁ ነን። የጠየቅሽ እንደዛ ነው። ማስረጃ አለሽ ወይ? ከሱ በፊት ስንልሽ ራሱ እኮ ነብይሽ ራሱ ክሌም አድርገዋል እኮ ከኔ በፊት ኢሳ እንደዚህ ብሎ ተናግሮልኛል። ማን ነው ኢሳ? ኢሳ ኢየሱስ መሆኑን በምን አወቅሽ? ኢሳ የተናገረበት መጽሐፍ አለሽ? ማንም ስለ ቀባጀራ ደምሳሽን ቀባጠረ እኮ። ቆስጤ ክፈትልኝ ነግቢ ልክልሻለሁ። ሀያት አሪፍ ልጅ ነች በጸባዩ በምኗ። ነገር ግን ይሄ እንትኑ በጣም እንትን አለ። ክፈተው ቆስጤ 61 6 ክፈተው። 61 5 አይ ቲንክ 65 ነው 61 መሰለኝ። የአህመድን ነው። አዎ ኦኬ 61 6 ነው። ከ5 ጀምራ አንበብላት። ይሄ ከአምላክ ዘንድ መጣልኝ ብሎ ነብይሽ የተናገረው ነው። ራሱ የተናገረው በራሱ አፍ የተወራ ነው። እኔ አንቺ የምታምኙ እንጂ እኔ ማምኑ አይደለም። ይህንን አላምንም ቀድጄ እጥላለሁ እስካላች ድረስ ልክ ደምሳሽ መሐመድ መጥቶ ምላሴን ገርፎኛል ሲልሽ ምን ልትመልሽ ነው አንቺ? መጽሐፉ ላይ ብለዋል። ለመግረፉ ማስረጃ ሲባል መጽሐፉን ጠቀሰ። ታዲያ ከአንቺ ነብይና ከሱ ምንድነው ልዩነታቸው? ነብይሽም ይኸው ሙሳ ለህዝቦቼ አለማ ሙሳ ልብ በሉ ህዝቦቼ ሆይ እኔ ወደ እናንተ ያለ መልእክተኛ ሆኜ በእርግጥ የምታውቁ ስትሆኑ ለምን ታሰቃዩኛላችሁ ባለ ጊዜ አስታውስ። ኬት አምጥቼ ነው ማስታውሰው? የቱ ጋር ያለው ኬት አምጥቼ ላስታውስ? ቀልድ አልበዛም? እንዲሆንስ ምንድን ነው ማስታውሰው? የቱ ጋር ሲኖር እኮ ነው መጀመሪያ ላስታውስ የሚችለው። የማውቀው ነገር ሲኖር እኮ ነው፣ ያየሁት ነገር ሲኖር ላስታውስ የሚችለው። አስታውስ። እሺ ኬት አምጥቼ ላስታውስ? ከእውነት በተዘነበለ ጊዜ አላህ ልቦቻቸውን አዘነበለላቸው። አላህም አመፀኞችን ህዝቦች አያቀናም፣ ጭራሽ ያጠመኛል፣ አያቀናኝም። ቀጠለ 6 ላይ ብላ የመሬም ልጅ ኢሳ የተባለ የመሬም ልጅ ታምኝበታለች ጭራሽ እሱ ነው። ኦኬ በምን አወቀ በድንግልና እንደተወለደ? ወሬ ሰምቶ ነው ወይንስ በእናንተ እምነት የተነገረ መጽሐፍ አለ እንደሚወለድ በድንግልና? እኛ መጽሐፉ ስላለን ነው። አስቀድሞ ድንግል እንደምትወለድ ተነግሮ ነው። ከክርስቶስ ከመጣቱ ከ700 ዓመት በፊት ሁቺስ ነቢይሽ 700 ዓመት በኋላ ጠብቆ መጥቶ ውሸት ነው ቢለኝ አልሰማውም፣ ምንም ማስረጃ ስለሌለው። የመሬም ልጅ ኢሳ አለ። እሺ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥ ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ስሆን ወደ እናንተ ተላኩ። ልብ በሉ አህመድ ኢሳ ተናገረ እንደዚህ ብሎ አለ። ስጭኝ በቃ ያን የተናገረበትን ማስረጃ ስጭኝ። እኛ እብድነን እንደ ይሄ ማስረጃ እያለ መሐመድን ይግሩን የምናደርገው አይደለንም። ማስረጃ ሳይኖርም ደግሞ እብድ አይደለንም የምንቀበለው። ያበደ ሰው ብቻ ሊቀበለው የሚችለው። በምን ሞራልሽ ነው ደምሳሽ የምትተችው? ከደምሳሽ ጋር ታወዳድሩብኝ ስትይ አንቺ ደምሳሽን ልትንቅ የቻልሽው ምን ማስረጃ ኖሮት ነው? ነብይሽ ይኸው ላወራው ነገር እንኳን ማስረጃ ማቅረብ አትችይም። ይኸው እኔ አይደለም የተናገርኩት፣ ይኸው ራሱ ነው ያለው። ስሙ አህመድ ብሎ ነግሮልኛል፣ ቃል በቃል የተናገረው ነው። አንቺ 36 እጅ ብትቀሪ የፈጣሪ መገለጥ የምትዩ መጽሐፍ ላይ ነቢዩ አላህ ተናግሮለታል። ስለዚህ ይሄ ሰውዬ መሬት ላይ ምድር ላይ እስከተናገረ ድረስ ማስረጃውን መምጣት ግድ ይልሻል።
ግዴታሽ ነው፣ ወደሽም ጠላሽም። ካልሆነ ግን ደምሳሽ ብሎ ሊከፋሽ አይገባም። ሁለቱም አንድ ናቸው። ምንድን ነው የሚለያቸው? ይኸው የመርየም ልጅ ኢሳ የእስራኤል ልጆች ሆይ ብሎ እብድ አይደለንም። ይሄ ማስረጃ ኖሮ ምንክደው እብድ አይደለንም። ይሄ ማስረጃ ሳይኖረው ምንቀበለው ጭንቅላት ያለን ስለሆነ ኖ ስንል ሪጀክት ስናርግ ሪዝነብል ነን፣ ስንቀበልም ሪዝነብል ነን። ስለዚህ መሐመድን እሹና መሐመድ ብዬ ተቀብዬ ደምሳሽን እመኝኝ እኔ ሃይማኖት ቢጠፋ እስላም አልሆንም። የደምሳሽን እምነት ብከተል ይሻለኛል። ቢያንስ የ6 ዓመት ሕፃን ልጅ አላገባም። ቢያንስ ሰዎች ሁሉ ሙስሊም እስኪሆኑ ብዬ አልገልም፣ ደም አላፈስም። ቢያንስ ስነ ምግባር ይኖረኛል፣ ለሰዎች ክብር ይኖረኛል፣ አልዘቅጥም። ሃይማኖት የሚባል ምድር ላይ ቢጠፋ ደምሳሽን እከተላለሁ እንጂ መሐመድን አልከተልም። ደምሳሽ ከመሐመድ አንድ ሰው ከሚሰልም ቢያንስ ለሰው ለሌላው መኖር ስጋት አይሆንም። ደምሳሽን ቢከተል መክረዋለሁ። ደምሳሽ ከመሐመድ እጅግ እንዲሁም የተሻለ ነው። የተገለጠለት አካል መልአክ መሆኑን ገና በመጀመሪያው ሴንስ ያደረገና ያወቀ ነው። መልአክ ነኝ ነው ያለው። የአንቺ ነብይ ግን አጋንንት መሰለኝ ነው ያለው። ማንነቱ ያልተነገረው አካል ወረቃ የሚባል ከዲጃ ቀሚሷን ገልባ ምንድን አልቀበልም እንዴ? ይህንን ተቀበሉኝ። ለምንድን ነው በዚህ አክብሩኝ የምትይው? ልናከብርሽ አንችልም። በዚህ ይቅርታ አድርጊልኝ እህት ማለት በቃ እኔ ስላለው ቆጥቡለት። ምንድን ነው የምንቆጥበለት? የተነገረውን ያለውን የምታምኑን እስከሆነ ድረስ ውስጣትሽ ሄዶ የጠየቀው ጥያቄ በሙሉ ነቢይሽ ላይ እንደማያገለግል እያየሽ ለምን ከሱ ጋር ታወዳድራላችሁ? ማለት ምን ማለት ነው? አንድ እኮ ናቸው። ለዩሽ እንዳናወዳድረው ለዩ። የሚለየው አንድ ነገር ስጭን። ቢያንስ ተሽሏል እኮ አልኩሽ። ህሊና ላለው ሰው ደምሳሽ የተሻለ ሆነዋል። የ6 ዓመት ሕፃን ልጅ አግብቶ በ9 ዓመቱ አላገባም። ሚስቶቻችሁን ደብድቡ የሚል ነገር የለውም። የተማረች ሴት አንቺ ተምረሽ ሀገር መምራታችሁም ጀጅመንት ላይ መቀመጥ አትችይም ብሎ ውሳኔ አላሳለፈብሽም። እንድትቀጠቀጭ ግማሽ ነሽ፣ ማሰብ አትችይም፣ የአእምሮ ጎዶሎ ነሽ። ምስክርነት ከወንድ እኩል ያየሽውን ነገር እንኳን ለመናገር ብቃት የለሽም ብሎ አልፈረደብሽም ደምሳሽ። መሐመድ ግን ፈርዶብሻል። እንደዚህ አይነትን ሰውዬ አትናገሩብኝ ካልሽ ይቅርታ አድርጊልኝ፣ እናዝናለን በጣም ቢከፋሽ። ከደምሳሽ እጅግ መሐመድ ከደምሳሽ ያነሰ፣ ደምሳሽ ከመሐመድ እጅግ የተሻለና መልካም ስብና ያለው ሰው ነው አንጻራዊ ስናየው። አይ ካልሽ ደምሳሽ ላይ ያሉት ጉድለቶችን አምጪ፣ ስህተታችንን አርመን እንቀበላለን። እስካሁን ባየነው ግን ይሄን ያለው ነገር እንኳን ግደሉ እሱ ራሱ እየተሳደደ እየታሰረ እንትን እያለ ሰዎች እየፈለከሱት የሚኖር ሰው ነው። ነብይሽ እኮ ለምን ሰደበችኝ፣ ማን ነው የሚያርድልኝ የሚገልልኝ እያለ ሰዎችን እያላከ ሲገል የነበረ ሰው ነው። እንዴት ነው ይሄ? አንቺ ራሱ ኬት አመጣሽ ሞራሉን ከደምሳሽ ጋር ነብይሽን ልታወዳድሪው? አረመኔ ነብይሽን አረመኔ እኮ ነው። አረመኔያዊ ምግባር ነው። አንድ እናት እኮ 3 ልጆቿን እያጠባች ስለተቸች ብቻ ልጅ እያጠባች በዛ መሀል ሄደው እኮ ያስገደላት ነው። እንዴት ነው የጨካኝ ሰውዬ? በየትኛው ህሊናሽ ነው አክሴፕት ልታደርጊ የቻልሽው? ምን አይነት ተፈጥሮ ኖሮሽ ነው? ወይስ ምን አይነት በሽታ ይዞት አይምሮሽን አደፍኖብሽ ነው? አዘንኩልሽ በጣም እውነት። እዚህ ይሄን ሁሉ እያሳየን እንትን ልትይሽ ስትመጪ እና ማትገቢው በራስሽ ፍቃድ ነው። ይሄን ያለው ነገር ኮስት እየቀጠል ቢኒ እንትና ነች፣ አያት ነች እና መምህር ከእርሶ ጋር እስማማለሁ በዚህ ሀሳብ። ያው ትንሽ ያው ብዙ ነገሮችን እንትን ብለናል። ዜሮ የሚያውቀው የሰው ልጅ እየተሻሻለ እያስተዋለ ነው መምጣት ያለበት በብዙ ነገር። ግን ለቁም ነገር ካልወሰደው እንግዲህ የምስራቹን አድርሰናል። ለማንኛውም የሚጠበቅብን ያ እንደ ክርስቲያናዊ ግዴታችን ያ ነው። ያን አድርሰናል። አለመቀበል መቀበል ደግሞ የሰውየው መብት ነውና ያው የሚካልሽ ችግር የለውም። ኤኒዌይስ ርዕሱ ላይ ቀጥታ ማውራት የሚችል ሰው ካለ መወያየት ይችላል። በዚህ ጉዳይ ላይ አይደለም መሳብ መሰጡ ርዕሱ ላይ
ላላችሁ አንድ በወቅቱ እናስተምራቸው ልጆች አሉ። ኦፍ ኮርስ ስለዚህ ሌሎች ልጆች ላይ እንተምር ጊዜያችን ስለምንቆጥብ አድርሱ የተባልነውንም ካደረስን እግራችን እንድንወራችሁን አርፋችሁ ውጡ ይላል ክርስቶስና ቀሱ ነገር አልገም ዳስበቅ እነሱ ነው እናለማመንና አንድ ልጅ ሚስጥረ ሥላሴና ሚስጥረ ሥጋዌ በሚገባ ማለት በእኔ መግለጽ አቅም እሷ ደግሞ ባነሳችሁ ጥያቄ ልክ ተመልሶልኛል። ሙሉውን ማለት ነው ተመልሶልኛል። ይሄን አስታውሳለሁ። በራሷ አንደበት ደጋግሜ ጠይቄያትና ኮንፌስ አደረገች ማለት ነው። የዮሐንስ ወንጌል ምዕራፍ 3 ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ አንድያ ልጁን እግዚአብሔር ልኳል እና የላከው ልጁ ደግሞ የሚያምኑበት ሁሉ በሕይወት እንዲኖሩ ነው። ምክንያቱም ለምን እንደላከው ይናገራል። ከዛ ላኪው ማን እንደሆነ ይናገራል። በልጁ የሚያምን የዘላለም ሕይወት አለው። ስለዚህ በልጁ ማመን ደግሞ የዘላለም ሕይወት እንደሚያሰጥ ይናገራል። ስለዚህ በልጁ ማያምን አሁን ባለማመኑ ተፈርዶበታል እና የመጨረሻ ኮንፌሽን ይሄን የጠየቅኳት ከሚስጥረ ጥምቀት በፊት እና ኦኬ ያለች በጣም በደስታ ማለት ነው። ሁለታችንም ደስ አለን። ኤንድ ፕራይቬት ስለሆነ ስለማታውቁ ለዛ ነው ክሊር አድርጌ መናገር የፈለኩት እና ደን በቃ በጣም ደስ አላት ምናምን። ኔክስት ያሉትን ሳክራመንቶቹ ነው የሚቀጥሉት ትምህርቶች ኮንፌስ የምታደርገውን አድርጋለች። 5 ዓመት በርስተር በሁለት ይከፍላል ይሄ ነገር ቤተክርስቲያን ላይ ማን ነው የመሰረታዊ ክርስትና ትምህርት ላይ የሚፈጸምና የሚታመኑ ተብለው ይከፈላሉ እና የሚታመነውን ፓርት ጨረሰች፣ የሚፈጸመው ላይ ደረሰች ማለት ነውና ደስ ብሏት ስለ ንዑሰ ክርስቲያን ሁሉ ተምራ እንዲ ከዛ በማግስቱ አብራኝ የተማረች ልጅ ደወለችልኝ እና ደግሞ ተናግሬያለሁ። ዶንት ዱ በቃ ይሄ አይ ኖ በጣም ዊርድ ነው። እንዴት እስልምና መጽሐፋችሁ ላይ እንዲ በግልጽ ተጽፎ የእግዚአብሔር ልጅ የሚል እያለ ላይክ በጣም ሾክ ዶነሽ ማለት ነው። እንደዚህ በክሊርሊ ተጽፎ እንዴት ነው ላይክ በሌሎች እስካሁን ባሳለፈችው ሰዓት አዘንሽ ማለት ነው እና በሌሎቹ ባለመምጣታቸው ትናንትና ነው ይሄ ማለት ትናንትና ማለት ላይክ የስተርዴይ ይሄ ኢቭ ላይ ብላችሁ አስቡት። በማግስቱ ጓደኛዬ ያብሮ አደጌ ደወለችና እንዲ ያለችኝ በቃ ቁርአን እናስቀራብሻለን ፋሚሊ ምናምን እናረጋለን በዚህ ወጥቶ በዛ ገብቶ አሉኝ። ፈራች፣ ደነገጠች ማለት ነው ኔክስት ሙቭ ለማድረግ ደግሞ ነው እንደዛ እንትና አታርጊ ራስን ኤክስፖዝ አታርጊ። እሷ ሮጣ ስለ ክርክር ምናምን ስላሰበች ከዛ ደግሞ እንዴት እስካሁን እስላም ሆናችሁ ትቀጥላላችሁ በሚል ገጠመች ይመስለኛል። አይ ቲንክ ዳት አም ኖት ሹር ግን ከዛ ወደ ኋላ ሪታርድ አደረገች እና ለምንድን ነው ይሄን ፖይንት ማነሳላችሁ? አንዳንዶቹ ሙሉ በሙሉ ኮንቪንስድ ሆነው አእምሯቸው እንዴት እስካሁን የወደደኝን ጌታ የሞተልኝን ጌታ እውነተኛ መጽሐፍ ምንም ራሱ የነሱ መጽሐፍ ብለው የሚቀበሉት አልተበረዘም ብሎ የሚናገርለትን መጽሐፍ ማለት ነው። ምክንያቱም በመጽሐፋቸው ይፍረዱ እያለ ስለሆነ ምንም እንከን የማይወጣለት ትምህርትና እውነተኛ አስተምሮ የሐዋርያት ሊስት ተቀምጦ በሐዲሶቻቸው እነዚህ ሐዋርያት የጻፉትን መጽሐፍ አልቀበልም ማለት አይቻልም። ወንጌል ተቀበሉ ተብሎ አይቻልም። ወንጌል የታለ ሲባል መልስ ካልሰጠኝ ያለን ይሄው ይዘን መጣን የሶስተኛው አራተኛው ክፍለ ዘመንና ሙሉ በሙሉ ጥያቄዋ ተመልሷል። በጓደኛ በሉት በትዳር በሉት በፋይናንስ በሉት በማስፈራራት በሉት አንዳንድ ሰዎች ወደኋላ ይላሉ። ይህንን ማን አደረገ ቢባል በክርስቶስ ዘመን ምሳሌ አድርጎ ይነግራቸው ነበር። እኛ ትናንትና መልካም ዘርን ዘርተን ነበር። ማን ነው እንደዚህ አረሙን የዘራው? ማን ነው እንደዚህ ሾሃ መላውን የዘራው ቢሉት ጌታችንም እስከ መህር ድረስ ተው፣ ይህንን ያደረገው ሰይጣን ነው። ይህንን ያደረገው ክፉ ሰሪ ሰይጣን ላይክ ሰይጣን በልቦናቸው ያደረ ወደኋላ ይመልሳቸዋል። ወደ አለማመን ወደ ጥርጥር ይመልሳቸዋል። ምሳሌውን ወደዚህ ሳመጣው ማለት ነው። እና ጌታም እንንቀለው ሲሉት ተው አትንቀሉት እስከ መህር ድረስ አብሯቸው ይኑሩ ብሎ እንዲህ ፈቀደላቸው ማለት ነው። በመጠራጠር ውስጥ ያሉትም ምንም አስገደዳቸው አታምጡ ወይ እርምጃ ተወሰዱ ነው። ቅዱሳን መላእክት ወይም ብለን ልንተረጉም እንችላለን። በሰዓቱ ግን ለሐዋርያት ነው የነገራቸው። ምን ለማለት ነው? በልቦናቸው መጠራጠርን ዘርቶ በእናት በአባታቸው በኩል ገብቶ አስፈራርቶ ወይ እናታቸውን አሳግጦ ወይ አባታቸው ወንድሞቻቸውን አሳግጦ ወይ በሆነ መንገድ የጀመሩትን የመዳንና የመንግስተ ሰማያት ጉዞ ሊመልስባቸው ይችላል። ይሄንን ከልብ እያዘን እንደውም አንዳንዴ እያለቀስንም ጭምር እንረዳቸዋለን። በጣም እንረዳቸዋለን። በተለይ ብዙዎቻቸው ወጣቶች ስለሆነ ኮንታክት የምታደርጉት በጣም እንረዳቸዋለን።
ጨለማ ውስጥ ነው ያላችሁት። መውጣት ትፈልጋላችሁ። ገብቷችኋል። ብርሃኑ በደንብ ገብቷችኋል። ልትወጡ ስትሉ ግን ሱቁን እንቀበላችኋለን ይሏችኋል። ሱቁን አካውንትን አዘጋባለሁ ይለዋል። ቲክቶክ ላይ የምትሰሩ ከሆነ ይሄው የተዘጋባቸውም ስላሉ ማለት ነው። ምሳሌ እኔም ብዙ አለኝ ባይዘው እንደዚህ የተዘጋጋባቸው ልጆች ከምንድን ነው ከውርስ እንሰርዛችኋለን ይሏችኋል። ከቤተሰብ እንፍቃችኋለን። በህይወትና እዚህ ውጭ ሀገር ከሆኑ ደግሞ እናትሽ እናግታለን እንደዚህ እና አባትህን ይላሉ። እና ይህን በጣም እያዘንም ቢሆን እንረዳችኋለን። ግን እኛ እናንተን ሆነ ልናምን እኛ እናንተን ሆነ ልንጨክን አንችልም። በቃ ጨክኑ፣ ውጡ። በሚመቻችሁ መንገድ ክርስቶስን አትካዱት። ከዛ ደግሞ ምንም እንዳልገባው ቃሉም እንዳልደረሰው ልባችሁን አታደንድኑ። የሰማችሁት ቃል ስለሚፈርድባችሁ በቃ እንትን አላችሁ አይደል? መወሰን አቃታችሁ አይደል? በቃ ክርክሩን ተውትና ተነጋገሩ። አቤቱ አብርሃም እንዳደረገው ማለት ነው። አምላከ ፀሐይ ተናበበን ያደለ ነው። በቃ ጌታ ሆይ አንተ ምራኝ፣ መንገዴን አቅልልኝ፣ ፈተናውን አቅልልኝ፣ አንተን ማመንን አድለኝ፣ ራስን ግለጥልኝ በሉት። የሚገልጥ አምላክ ነው ያለው። መግለጥ ካልቻለ የሱ ችግር ነው የሚሆነው። ክብር ይግባው። የኛ አምላክ ይገልጣል። አንድ አይደለም 3 ልጆች በአንድ ሳምንት ውስጥ ተመሳሳይ የሚመስል ነገር በማይታወቅ መንገድ ግን ተገናኝተን የሚነግሩኝ ነገር አንድ አይነት ነው። አንድ አይነት ማለት በተለያየ መንገድ ዛሬም እንዴ በህልም ይጣራል እንዴ ጌታ ዛሬም አምላክ እንዲህ ይፈልጋል እንዴ? እኔ እስክደነቅ ድረስ ነው። ይሄ እኔ ደካማው ምስክርነት ነው። እነሱ የነገሩኝና አምኜ ለምን ብለው ያሻሉ? ገና ትምህርት እየጀመረ ነው ብዙዎቹ። በጣም ነው የሚጣራው። በጣም ነው የሚጣራውና ጥራይም በሉት ይጠራችኋል። እውነተኛ አምላክ ነው፣ የሚጣራ አምላክ ነው። ስትመለሱ ይቀበላችኋል። ክርክሩን ይሄ ልብ ማዳንደኑ ግን ተውት። በቃ ጀስት ቅድም እንዳልኩት ነው። ፍላጻውን ብትቆሙበት እናንተ እንደሚቆርጣችሁ፣ ቢላን በስለቱ በኩል ብትይዙት እናንተ እንደሚቆርጣችሁ። በቃ እውነት አለ። እውነትን አትጋፈጡ፣ ተቀበሉት ከቻላችሁ። ካልቻላችሁ ደግሞ ጌታ ሆይ አስችለኝ፣ ፈተናውን አስችለኝ፣ አቅልልልኝ፣ ቤተሰቦቼን አሳምንልኝ። እንደው ሌላው ቢቀር ግን አንተን ሳላምን እንዳልሞት በቃ ለጊዜው ታፍናችሁ ሊሆን ይችላል። በልባችሁ ውደዱት፣ የክብር ስግደትም ስገዱት፣ እመኑበትም። ከጊዜ በኋላ ከ2 ወር ከ3 አንዳንዶቻችሁ ኮሌጅ ተማሪዎች ምናምን እረዳለሁ ያን ሁሉ። ብቻ ግን በሆነ ጊዜ ቀጠሮ ውስጥ ራሳችሁን አስመልጣችሁ መውጣት ትችላላችሁ። ችግራችሁን ስላልተረዳን ሳይሆን ይህን ምሳሌ ያመጣሁት እዚህ ጋር ላለችውም ለሌሎችም ሰዎች ሊሆን ይችላል። ታች ለምትሰሙ ብርሃኑን አይታችሁት ወደ ብርሃኑ እንዳትሄዱ ማነቆ ያነቃችሁ ሰዎች እኛ እንረዳችኋለን፣ አምላካችንም ከኛ በላይ ይረዳችኋል። ግን አደራችሁን እውነትን እያያችሁ ውሸት ነው ብላችሁ አትከራከሩ። ውሸት መሆኑን ማረጋገጥ ስላልቻላችሁ አምጡት። እስኪ ሂዱና መቃብሩ ላይ እስኪ አምጡት የክርስቶስን ስጋ፣ የክርስቶስን መቃብር ክፈቱና አሳዩን። እስኪ አለመነሳቱን እስኪ አንድ መጽሐፍ ግለጡና ክርስቶስ አልተገደለም አልተሰቀለም የሚል ከቁርአን በፊት አንድ መጽሐፍ፣ አንድ ማስረጃ ከሮማውያን ገዳዮቹ ገለነዋል እያሉ ሰቃዮቹ ሰቅለነዋል እያሉ ነቢያት በሙሉ ስለመሰቀሉ ከ700 ከ800 ከ1000 እግዚአብሔር ከስካር እንደሚነሳ ጎልማሳ ከስካር እንደሚነሳ ተነሳ ብሎ ዳዊት ከ1000 ዓመት በፊት ኢሳይያስ እንዴት ሆኖ በሸላቾቹ ፊት እያለ ተናግሮለት በዚህ ሁሉ የታመነ ምስክር እንግዲህ አስቡት። ከመወለዱ በፊት እያለ 700 1000 ዓመት እየጠራን ከዛ በኋላ ያሉትን እልፍ የሆኑ ማስረጃዎችን መቃብሩን ጨምረን እየነገርናችሁ ከዚህ እውነት ጋር ግን ያሰት የሆነ ግብግብ አትፍጠሩ። ግዴላችሁም እንረዳለን ጭንቀታችሁን፣ ግን እመኑበት፣ አትካዱት። ከእውነት ጋር ደግሞ አትጣሉ። ችግራችሁን ግን እንረዳለን። እሱን እኔ አድሚት ማድረግ እፈልጋለሁ። በጣም አድሚት ማድረግ እፈልጋለሁ። በቃ እንዳልኩት ነው። ማንም ከውርስ መጣል አይፈልግም፣ ከቤት መውጣት አይፈልግም፣ ስራው እንዲቋረጥበት አይፈልግም፣ እንዲገደል አይፈልግም፣ ቤተሰቡ እንዲታነቅ አይፈልግም። እንረዳለን እሱ። ያ ሲሆን ግን መታችሁ እኛ ጋር እውነትን ውሸት በማለት አይደለም ራሳችሁን የምታድኑት። አንድና አንድ በልባችሁ እመኑት፣ በአፋችሁ ለመመስከር ሞክሩ። በተቻለው አማራጭ ሁሉ እውነት ነው ብላችሁ እግዚአብሔር ከፈቀደላችሁ ዛሬ የመዳን ቀን ዛሬ ስለሆነ አሁን ስለሆነ፣ ካልሆነ ግን አስችለኝ እያላችሁ በልባችሁ እየጸለያችሁ ጠብቁና እንዳልኩት ነው። ኮሌጅ ያላችሁ ከ3 ዓመት በኋላ ከ2 ዓመት በኋላ ከ2 ወር በኋላ ከ1 ሳምንት በኋላ ሙቭ አውት አድርጋችሁ ቤት ቀይራችሁ ስራ ቀይራችሁ መስክሩ። የዓለም መድኃኒት አንተ ነህ ብላችሁ ስለሆነ ማለት ነው። ለእኔ ብላችሁ አይደለም፣ ለሱም ብላችሁ አይደለም። እና
ፈተናችሁን እንረዳለን እና አንዳንዶቹ ጋር የሚተናነቃችሁ እንደዛ እንደሆነ ከራሴ ተሞክሮ በጣም ሪሰንት ከሆነው የአንድ ልጅ ተሞክሮ ነው ያነሳውላችሁ። ልጅቷ ስለማታውቋት ለዛ ነው ታሪኳን ያወራሁት። ለማንኛውም እግዚአብሔር ፈተናውን ያቀልላችሁ፣ ወደ እውነትና ወደ ብርሃን ያምጣችሁ። ልባችሁን ምንድነው ያከበደ አካል ካለም ከሰይጣንም ይሁን ከቤተሰቦቻችሁ ያቀልላችሁ። በጣም ከባድ ፈተና ነው። I understand that all በደንብ እረዳችኋለሁ። ፔንፉል ነው፣ ግን አይዟችሁ፣ እግዚአብሔር መፍትሄ አለው። በአውሎና በወጀብ መካከል እንኳን መንገድ አለ ለእግዚአብሔር። ሰው ሁሉ የለኝም ባላችሁበት ሰዓት እንኳን አለው እግዚአብሔር መጥቶ እናንተን የሚያድንበት። ወደ አንበሳ ጉድጓድ ብትጣሉ መጥቶ ከአንበሳ ጉድጓድ ውስጥ አውጥቶ እናንተን በሰገነት ላይ ማስቀመጥ ይችላል። አንበሶቹ ከእናንተ ጋር እንዲጫወቱ ማድረግ ይችላል። የኛ አምላክ ማለት እንዲህ ያደረገ አምላክ ነው የምናመልከው። ለዚህ ጥቅስ ትፈልጉ ይሆናል አለላችሁ። ትንቢተ ዳንኤል እሳት ውስጥ ብትጣሉም ከጉድጓዱ ውስጥ 49 ክንድ ዝቅ ያለ እሳት ውስጥ ማንም የማይደርስበት መውጣት በፍጹም የማይታሰብበት እንደዚህ አይነት ፈተና ውስጥ እንኳን ብትገቡ ያወጣችኋል። የኛ አምላክ እንደዚህ የሚያደርግ አምላክ ነው የምናመልከው እና ይሄንን አምላክ እመኑት ነውና ብትሞቱም እንኳን ክብር ነው። ብንሞትም ለእግዚአብሔር ነው፣ ብንኖርም ለእግዚአብሔር ነው እንዳለ ሐዋርያው። እነዛ ሕፃናትም ወደ እሳት ሲጣሉ የተናገሩትን አስተውሉ። ካላወቃችሁት እንንገራችሁ። ባያድነንም እንኳን ላቆምከው ስዕል አንሰግድም ነው ያሉት። ሞት እንኳን ቢመጣ ሞት እንኳን ያልሆነ ሞት እንዲመጣ እንፈልግም። በእናንተ ላይ ብልህ እንድትሆኑ እንፈልጋለን። ነገ መወሰን ያለባችሁን በልባችሁ ወስናችሁ ከነገ ወዲያ ስትመረቁ በመስከር ቅድም ያልኩትን ጠበቢነት ራሳችሁ በየቤታችሁ በየሁኔታችሁ መዝግቡት። ያልሆነ ግብግብ እንድትገጥሙ አልፈልግም። ግን ይሄን ሁሉ አልፎ ሰይጣን አበረታቷቸው እነ ሄሮድስን ልኮ እነ ናቡከደነጾር ልኮ ወይም ቤተሰቦቻችሁን አጨክኖባችሁ ፈተና ቢሆንባችሁ ወደ እሳት እንኳን ብትጣሉ እሳቱን ውሃ አድርጎ ከዛ ከውሃ ማውጣት የሚችል ከእሳት ማውጣት የሚችል አምላክ ነው የምናመልከው። ለዚህም ጥቅስ ትፈልጉ ይሆን አለላችሁ። በህመም እሱ ይሆን የሚያስፈራችሁ? አምላካችን የሞተ ማስነሳት የሚችል ከአልጋ ላይ ማስነሳት የሚችል ከመቃብር ማስወጣት የሚችል ሁሉንም ፈተና ማሳለፍ የሚችል ነው። በአንዱም ፈተና ተፈትናችሁ አትወድቁም የእሱ ከሆናችሁ እና ግድ የላችሁም። ክንዱ ብርቱ ትከሻው ማይዝል ቢያቅፋችሁ ማይደክመው ውድ አባት አለላችሁ። ኑ ወደ ትከሻው። የትም አይደለም እንጠራችሁ። ስቃይ ሊኖር ይችላል፣ ክርስትና ውስጥ መውደቅ መነሳት ሊኖር ይችላል። ግን ማንም ተረከዝሽ ከንፈርሽ እንትንሽ ድምፅሽ አስቸገረኝ ብሎ አንቺ ላይ ቀንበር አይጭንብሽም። የክርስቶስን ቀላል ቀንበር ብቻ ነው የምትሸከሚ። ቀላል ቀንበር እኔ የምሰጣችሁ ሸክም ብሎ የነገረን ክርስቶስ ፍቅር ነው፣ ህይወት ነው፣ ብርሃን ነው፣ ምግብ ነው። አንድም ከዚህ ውጭ የለም። እንደዚህ ዓለማዊ እንትን አምጥቶ 72 በሰማይ ምናምን ወይ ደግሞ እንደዚህ አይነት ሸክም የለበትም። ቀላል የሆነ ቀላል ማለት የሚሰጠን እንትን አምነን በልተነው ጠጥተነው በእርሱ በመኖር የምናገኘው ዘላለማዊ ህይወት። ሄደ ድንጋይ መሳም አይጠበቅብን። ሶ ኤኒዌይ ምን እያልኩ እንደሆነ ስለምትረዱኝ ለማሳጠር ያህል ፈተናችሁን እግዚአብሔር ያቅልላችሁ፣ እናንተም ግን ቀለል በሉ። ገባችሁ? ለምን እንደዚህ ያልኳችሁ? አንተ እየበረታህ እውነትን ውሸት ነው እያልክ ልብህ እያወቀው ውሸት ነው እያልክ እግዚአብሔር መጥቶ ሊያድን አይችልም። ያንተ ጉዳይ ያንተ መነሳሳት ያስፈልጋል። አንተ ካልተነሳ እግዚአብሔር ሊረዳ አይችልም። እርዳን ካላልከው ካላንኳኳ በር አይከፈትም። አጠር ስናረገው ካልጠራህ አይመለስልህም። ጸሎት ማቅረብ አለብህ። እውነትን ደግሞ እውነት ማለት አለብህ፣ በልብህም ይሁን በአንደበት። እውነትን ውሸት በማለት ግን ሐሰት በመናገር ግን እግዚአብሔር አስገድዶ ሊያስመልክ አይችልም። እንዲያ ቢሆንማ ስብከታችን እኮ አያስፈልግም። እንዲያ ቢሆንማ ለምንድነው በእንትና በዚህ ሁሉ የምንታረደው? ለምንድነው ሐዋርያትን ወደ ዓለም ሂዱ ያላቸው? እያስገደደ እያንዳንዱን ፀሐይ አላወጣም ከዛሬ ጀምሮ ሁላችሁም በእኔ እመኑ ማለት ይችል ነበር አይደል? የለም፣ እንደዛ አይነት አምላክ የለንም። በፀሐይ አስፈራርቶ በዝናብ አስፈራርቶ በመብረቅ አስፈራርቶ ወይ በምናምን አስፈራርቶ እንደዛ አይደለም የሚያሳምነው። ነፃ ፍቃድ አለኛ ጋር። ስለዚህ ኑ በብርሃኑ ተመላለሱ፣ ኑ ወደዚህ ፍቅር አምላክ። ግን እዚህ ጋር ስትመጡ አደራችሁን ከማንም ጋር እንዳታነጻጽሩት። በየትኛውም ፈተና ውስጥ ብትሆኑ፣ በየትኛውም ደግሜ እላለሁ፣ በየትኛውም እሳትም ይሁን ሞትም ይሁን መራብም ይሁን መጠማትም ይሁን ሰይፍም ይሁን
የትኛውንም ቢሆን ማሸነፍ የሚችል አምላክ ጋር ነው እየጠራናችሁ ያለን ያለ የተመሰከረለት አምላክ ጋር ማለት ነው። መጽሐፎቻችንን ገልጠን እናሳያችኋለን። ታምራቶቹን አንዳንዶቹ በሳይንስም የተረጋገጡ ስለሆኑ በተለይ ለምሳሌ ምግብ ማበርከቱ እዛ ምንጩ ጋር ውሃ ስትቀዳ እንደዚህ አይነት ነገሮቹ ዛሬ ድረስ ዩቲዩብ ገብታችሁ የምታገኟቸው ስለሆኑ ማለት ነው። just google it እንደዚህ የሚባል ነበር አልነበረም ምን ተደርጓል እዚህ ጋር ሚራክል ብትሉ ይነግራችኋል። ከመጽሐፍ ቅዱስ ውጪ የሆነ ማስረጃዎችን ማለት ነው። የታሪክ ማስረጃዎች ሁሉ ያሉበት ነው። የተፈወሰ ሰው ሁሉ የሚታወቅ ሰው እናት አባቱ የሚታወቁ ኮሚኒቲው የሚታወቅ ማን የፈወሰ ሲሉት እነዛ ሁሉ የጠያቂዎች ሰዎቹ ሁሉም እንትን አይደሉም ያመኑ አይደሉም በክርስቶስ አው ያ ብሎ ነገራቸው። ከዛ ሊይዙት ፈለጉት ነው አይደል ያለ የነበረው። የሚመሰክሩ አሉ፣ እውነተኛ መስካሪዎች አሉ። ምን የሚሉ መስካሪዎች? እውነተኛ ሰው መፈወሱን አጭር ሰው በዛፍ ላይ ሆኖ ከዛ ውረድ ተብሎ መፍትሄ እንዳገኘ ልጅ ሞተች ያለው ከዛ ልጅ ተነስታለች ሂድና በሰላም እኔ በቤቴ መግባት ይሄ ሁሉ ምስክር አለ። ይሄ ሁሉ ታምር ከመጽሐፍ ቅዱስ ባሻገር በታሪክም ተጽፎላችኋል እና እንረዳለን። ሸክሙ ከባድ ነው፣ ግን እናንተም እግዚአብሔር ላይ አትክበዱበት፣ እውነት ላይ አትክበዱ። በቃ ከተረዳችሁ ተረዱ። እናንተም እግዚአብሔር ላይ አትክበዱበት፣ እውነት ላይ አትክበዱ። በቃ ያ ጨርሻለሁ። ቴንኪዩ። ግን ማስታወስም ጥሩ ነው። እውነት ላይ አትክበዱ፣ እግዚአብሔር ላይ አትክበዱ ማለት በሌላ መንገድ ሳይሆን የሚታይ ነገርን ቀይ ነገር እያያችሁ ነጭ ነው አትበሉ። ልባችሁ አውቆታል አይደል? በቃ ከዚህ ከገዝቱ ረዱ፣ ፈተና አታብዙ ራሳችሁ ላይ በውስጥ አናግሩን አንዳንዶቻችንን። ከዛ ውጪ እውነትን ግን ውሸት ነው ብላችሁ አትጋጋጡ ለማለት ነው። እግዚአብሔር የሚረዳችሁ በዛ በኩል ስለሆነ እንዲህ ስትሆኑ ቢያንስ ታማኝ ስትሆኑ ለአእምሯችሁ። በቃ ጥያቄያችን አንድ ነው። ከእስልምና መምጣት ቁርአን ከመምረዱ በፊት ወይም ደግሞ በ39ኛ ዓመቱ ሰውየው እስልምና ነበረ ወይስ አልነበረም? 600 ሺህ ብር ቃል ያሰማልን መምህርዬ፣ እናመሰግናለን። እሺ እና እኛም ያለው ይሄንን ነውና አዶን ነው። እኛ ከዚህ በላይ እንግዲህ ግልጽ ነገር ነው ዛሬ ቀንም አሁንም በተለይ ከቆስጥ ጋር ረጅም ሰዓቶችን ወስደን ፕሬዘንት ስናደርግ ነበር፣ ስናሳያችሁ ነበር። እንዲሁም ጥያቄው ከኛ ሳይሆን የመጣው ከራሳችሁ ኡስታዝ የምታውቁት ከሚታወቁ ኡስታዝ የመጣ ጥያቄዎች ናቸው ስንጠይቅ የነበረው። እንዴት አመናችሁት? እኛስ ደግሞ እንዴት እንመን? በምን እናምናለን? እንዴት አድርገን ምን ማስረጃ አግኝተን ነው የምናምነው መሐመድን? ምን ማስረጃ አለው? አይ አለው የምትሉ ከሆነ ሉክ ማስረጃ ነው የጠየቅናችሁ። የሚያስረምን ማስረጃ እስልምና ከመሐመድ በፊት አለ ብላችሁ እሱም ራሱ እንደተናገረው ሱራ 61 ቁጥር 6 ቁጥር 5 ላይ ስሜ አምር ተብሎ ተጽፏል። እንዴ ኢሳ እንደዛ ብሎ ተናግሮን ነግሮን እኛም ለምንድን ነው ማንሰማው? ሰማዋለን። ይህ መምህርም ይሰሙታል፣ ቆስጤም ይሰማዋል። እሱም ማስረጃ ስጡን። አይ ተበርዟል ልትሉ ከሆነ አትምጡ፣ አትግቡ። ያው ደምሳሽን ተበርዟል እያለ እሱም መቀበል አለባችሁ። መልስ የሚሆን ከሆነ ደምሳሽን ሄዳችሁ መቀበል አለባችሁ። እንደዚህ አይነት መልሶችን ለጊዜው ያዛርጓቸው እዛው በኪሳችሁና ማስረጃ ብቻ ያላችሁ ማስረጃችሁን አምጥታችሁ ጠይቁን ማለት ስጡን እንላለን። ከአሁን ሰዓት ጀምሮ አንድ ቁጥር የጻፋችሁ መግባት ትችላላችሁ። የገባችሁ ሀዋልዬ እንዴት ነሽ? ደህና ነሽ ወይ? አለሁ አልሐምዱሊላህ። እንዴት ናችሁ? ሰላም ብያለሁ። አላህ እግዚአብሔር ይመስገን። እንዴት ነሽ? ምሽት እንዴት ነው? ደህና ነኝ አልሐምዱሊላህ። አሁን ያነሳነውን ሀሳብ እንዴት ታየዋለሽ? ጥሩ ነው፣ ግን አሁን እናንተ የምትፈልጉ ከቁርአን ውጭ ነው ያላችሁት። እኛ ደግሞ መመሪያችን ቁርአን ነው። ከየት ነው የምናመጣው? ለምሳሌ እኛ ፈልገን አይደለም እኮ እናንተ እንደነገራችሁን ነው። ጥያቄውን መጀመሪያ መረዳት ነው። በቃ ልብ ብለሽ ከሰማሽው መጀመሪያ ታምናላችሁ የሚል ጥያቄ ነው ጠየቅነው። ለምሳሌ መሐመድ ነብይ ከመሆኑ እንደው አንድ ዓመት እንደው ላስቀድመውን ይቀርብ አድርገው ወደ ኋላ የፈለጋችሁትንም እንደው እስከ መሐመድ ነብይ ከመሆኑ በፊት ሙስሊም የሚባሉ ሰዎች፣ በዚህ ስም የሚጠሩ ሰዎች፣ ግለሰቦች፣ ነብያቶች
በምድር ላይ ነበሩ ወይ? ነቢያቶቹ ካሉ ነቢያቶች ትምህርት ያስተምራሉ፣ ተከታዮች አሏቸው። ተከታዮች ሲኖሩ በህብረት ሆኖ የሚሰግዱበት ምናምን ነገር ይኖራል። እነዚህ አካላት ነበሩ ብላችሁ ታምናላችሁ ወይ ብለን የጠየቅነው። አዎ እናምናለን ካላችሁ ማስረጃ አምጡ። አይ አናምንም ከመሐመድ የጀመረው ካላችሁ አንጠይቅም፣ ከመጽሐፋችሁ ነው መሰጡን። ግን እናምናለን ካላችሁ ኦፍኮርስ እኛ አሁን ለምሳሌ ክርስቲያን ተብሎ የሚጠሩ ሰዎች ክርስቶስ ከመምጣቱ በፊት አሉ ብላችሁ ታምናላችሁ ብትሉ ነው እኛ እናምንም። እንደዛ እናምንም። ክርስቲያን ማለት ብለን ክርስቶስ በስጋ ሲገለጥ ያንን እሱ ያ በስጋ የተገለጠው ሲከተሉት ክርስቲያን ተባሉ። መጽሐፋችንን በግልጽ ያስቀምጠዋል። ስለዚህ አናምንም፣ ማስረጃ አምጡ አትይንም። ከዛ ወደዚህ ላለው ግን አምጡ ካልሽን እንሰጣለን። ወደኋላ ግን አናምንም እኛ። አየሽ? ስለዚህ አንጠየቅም። እናንተ ግን አለ ማስረጃ እመኑን፣ በቃ እኛ ብለናል፣ እኔ ብያለሁና እኔን ተቀበሉኝ እመኑኝ ነው ሲባል ነው ትንሽ እንትን የሚለው። ከዚህ አንጻር ነው። ግልጽ ሆኖልሻል ሀረንዬ? ጥያቄው የምንጠይቀው ያው ግልጽ ነው እኮ። አሁን እስላም የሚለውን ፍቹን ተረድተዋል ቃል ምን እንደሆነ? አዎ ለአንድ አምላክ መገዛት ምናምን እነዛ እስላም ነን ብለው ያስባሉ። እንዴት ነበር የሚያምኑት እነዛ ሰዎች? እሺ ከነበሩ እነሱም ቢሆኑ እኛ ለአንድ አምላክ ምንገዛ እስላም ነን ብለው እንዴት ነበር የሚሰግዱት? የት ነበር የሚሰግዱት? እንደዛ ሰዎች እነማን ናቸው? እንደው እስኪ መሐመድ ከመምጣቱ 1 ዓመት ቀደም ብሎ በእናንተ በምትፈቱትም ሎጂክ እንደው እንትኑ ባይኖር እስላም የሚለውን ስም ይጠቀሙበታል ወይስ እስላም የሚለውን ስም መጠቀም የጀመራችሁት ከመሐመድ በኋላ ነው? ከዛ በፊት ግን የሚጠቀሙበት ስም ሌላ ነበረ። ምንድን ነበር ያ ስም? አሁን ሙስሊም የተባሉት በፊት አይጠቀሙበትም ካላችሁ በመሐመድ ጊዜ ነው መጠቀም